ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችን ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን መንግስት ያቀረበውን የይቅርታ ሰነድ እንደማይፈርሙ የገለጹ 30 ተከሳሾች ስም ዝርዝር መውጣቱ ተሰማ። በዝርዝሩ ውስጥ የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቧያሌው፣ ዶክተር ወንዶሰን አሰፋና ዶክተር ሲሳይ አውግቸው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። ታዋቂዋ ጋዜጠኛ በሙስና ቅሌት ታሰረች። የፋና ብሮድካስቲንግ ኮርፖሬት ቴሌቪዥን ዜና አንባቢ የሆነችው ጋዜጠኛ የሺዋ ማስረሻና ባለቤቷ ዮናስ ተስፋዬ በቅርቡ ከመሳሪያ ግዢ ጋር በተያያዘ እስር ቤት ገብተዋል። እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። መንግስት ያቀረበውን የይቅርታ ሰነድ እንደማይፈርሙ የገለጹ 30 ተከሳሾች ታወቁ። መንግስት ያቀረበውን የይቅርታ ሰነድ እንደማይፈርሙ የገለጹ 30 ተከሳሾች ስም ዝርዝር መውጣቱን የተሰማው። በዝርዝሩ ውስጥ የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቧያሌው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። ተከሳሾቹ የይቅርታ ሰነዱን እንዲፈርሙ ከቀረበላቸው ቅድመ ሁኔታ ጋር በተያያዘ የተቃውሞ ምላሽ መስጠታቸው ደብዳቤ ያመላክታል። ደብዳቤው እንዳመላከተውም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመንግስት ጋር ባደረገ ውይይት ተከሳሾቹ የይቅርታ ሰነዱን ከመፈረማቸው በፊት በአማራ ክልል ለተፈጠረው ቀውስ ኃላፊነት እንዲወስዱና በተለያዩ ጉዳዮች ላይ ጥፋተኝነት እንዲቀበሉ የሚጠይቁ ቅድመ ሁኔታዎችም ቀርበውላቸዋል። ከእነዚህም ቅድመ ሁኔታዎች መካከል በክልሉ በተፈጠረው ቀውስ ለሞቱና ለቆሰሉ ሰዎች እንዲሁም ለወደመ ንብረት ጠያቂነትን መቀበል እንዲሁም ከአማራ ሕዝብ ጥያቄዎች ጋር ተያይዘው የተነሱ አቋሞችን ወንጀል እንደሆኑ መቀበል የሚሉ ጉዳዮች መካተታቸውን ተነግረዋል። ተከሳሾቹ በሰጡት ምላሽ እንደዚህ ያለውን የጥፋተኝነት እውቅና የሚያስገድድ ሰነድ እንደማይፈርሙ ተናግረዋል። እኛ ወንጀለኛ ነን ብለን አንፈርምም፣ በሕግም በሞራልም በታሪክም ተቀባይነት የለውም ማለታቸው በደብዳቤው ተጠቅሷል። ተከሳሾቹ በተጨማሪም የአማራ ሕዝብ ጥያቄዎች ሕጋዊ እንደሆኑ እንደሚያምኑ በመግለጽ እነዚህን ጥያቄዎች ወንጀል ናቸው ብሎ እንደማይቀበሉ ተናግረዋል። እንዲሁም በሕገ መንግስቱና በዓለም አቀፍ ሕጎች የተደነገጉ መብቶችን በመተው ራሳቸውን ወንጀለኛ አድርግ እንደማያቀርቡ አስታውቀዋል። የተከሳሾቹ አቋምና የመንግስት የይቅርታ ሂደት በቀጣይ እርምጃ ምን እንደሚሆን በቀጣይ የሚጠበቅ ሲሆን በጉዳዩ ላይ የተለያዩ ወገኖች ያሏቸውን አቋም የህግና የፖለቲካ ውይይቱን እንደሚቀጥል ይጠበቃል። በቀጣይ መረጃችን የፋና ብሮድካስቲንግ ኮርፖሬሽን የቴሌቪዥን ዜና አንባቢ የሆነችው ጋዜጠኛ የሺዋ ማስረሻና ባለቤቷ ዮናስ ተስፋዬ በቅርቡ ከመሳሪያ ግዢ ጋር በተያያዘ በጣቢያው ከተፈጸመው ምዝበራ ጋር በተያያዘ የስራ እግድ ወጥቶባቸው ምርመራ እየተደረገባቸው እንደሚገኝ ተሰምቷል። የጋዜጠኛዋ የሺዋ ማስረሻ ባለቤትና የጣቢያው የአይቲ ክፍል ዳይሬክተር የሆኑ አቶ ዮናስ ተስፋዬ 75,000 ብር ብቻ የሚያወጣውን የቴሌቪዥን ምስል መቅረጫ ስታንድ በ75 ሚሊዮን ብር እንዲገዛ የቴክኒክ ፍተሻ በማካሄድና ከግዢ ክፍል ባልደረባ ከሆነችው ኑሪያ ከምትባል ሰራተኛ ጋር በመሻረክ ሆነው ወንጀሉ መፈጸሙን ምንጮች ተናገሩት። የጣቢያው ዋና ስራ አስፈጻሚ የነበሩት አቶ አድማሱ ዳምጠው ከኃላፊነታቸው የተነሱበት ምክንያት የከፍተኛ ምዝበራ ነው ተብሏል። በምትካቸው የተሾሙት የቀድሞ የሰላም ሚኒስቴር ዴኤታ ሸሩጌታ ገነነ በጉዳይ ውስጥ እጃቸው ያለበት ሰራተኞች ላይ እርምጃ እየወሰዱ መሆናቸውን ገልጸዋል። በፋና ውስጥ የተዘረጋ የሙስና ሰንሰለት ተቋሙን ከጊዜ ወደ ጊዜ እያዳከመው መምጣቱን ሰራተኞች ተናግረዋል። በሌላ በኩል በአንቀጽ 39 ላይ ከስምምነት ተደረሰ። የብሔራዊ ምክክር የተደረሱ ስምምነቶችና ያልተቋጩ ነጥቦችን ስንመለከት በመንግስት አደረጃጀትና ቅርጽ አጀንዳ ከተነሱ 53 ጉዳዮች ውስጥ በ50 ላይ ስምምነት የተደረሰ ሲሆን 3 አከራካሪ ነጥቦች ግን ለአስማሚ ኮሚቴና ለድምፅ ውሳኔ አልፈዋል። ለድምፅ የቀረቡ 3 አከራካሪ ጉዳዮች የመንግስት አወቃቀር፣ ፕሬዝደንቱ ከፓርላማ ተመርጦ የጠቅላይ ሚኒስትሩንም ስራ የስራ ወይስ ፕሬዝደንቱ ቀጥታ ከህዝብ ይመረጥ፣ የፌዴሬሽን ምክር ቤት ውክልና በህዝብ ቁጥር ታስቦ ይቀጥል ወይስ ሁሉም ብሔረሰቦች እኩል ውክልና ይኖራቸው፣ የተወካዮች አመራረጥ በክልል ምክር ቤቶች ይላኩ ወይስ ህዝቡ ራሱ በቀጥታ ይምረጥ። እነዚህ 75 በመቶ ወይም 70 በመቶ ድምጽ ካገኙ ይጸድቃሉ።
ስምምነት የተደረሰባቸው ዋና ዋና ነጥቦችን ስንመለከት ፌዴራሊዝም፣ ህብረ ብሔራዊ ፌዴራሊዝም እንዲቀጥል፣ ህብረ ብሔራዊ ፌዴራሊዝም እንዲቀጥል፣ አንቀጽ 39 እስከ መገንጠልና ያለ ገደብ የሚሉት ድንጋጌዎች እንዲሰረዙ፣ ያልተጠቀሱ ስልጣኖች በህገ መንግስቱ ያልተጠቀሱ አዳዲስ ጉዳዮች ለክልሎች እንዲሰጡ፣ ህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም፣ ሆኖም ስሱ ውሳኔዎች በይግባኝ በፌዴሬሽን ምክር ቤት እንዲታረሙ ተስማምተዋል። በቀጣይ መረጃ በቅርቡ በማህበራዊ ሚዲያና በተለያዩ የህዝብ ውይይቶች ውስጥ ሲነሳ የቆየው ባጫ ዳንሰኛ ነው የሚለው ንግግር እንደገና ወደ ውይይት ተመልሷል። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከአዲስ ኮምፓስ ሚዲያ ጋር ባደረገው ሰፊ ቃለ ምልልስ በህይወታቸውና በወታደራዊ አገልግሎታቸው ዙሪያ ለዓመታት ሲነሱ ለነበሩ ትችቶችና ትርክቶች ምላሽ ሰጥተዋል። በተለይም ባጫ ዳንሰኛ ነው የሚለውን ትርክት በተመለከተ ጀነራሉ ጠንከር ያለ ምላሽ ሰጥተዋል። ጀነራል ባጫ እንደተናገሩት ይህ ትርክት ያለምንም ማስረጃ በሟቹ ደራሲ ተስፋዬ ገብረአብ የተቀነባበረ ነው ብለዋል። እሳቸው እንደሚሉት በዚህ ትርክት ውስጥ የሚቀርቡት እንደ ዳንሰኝነት ወይም ምርኮኛነት ያሉ ክሶች እውነታን የሚያሳዩ አይደሉም። ጀነራል ባጫ በቃለ ምልልሱ ላይ ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም በማለት ይህንን ትችት ተችተዋል። ከዚህም በተጨማሪም ራሳቸው ምርኮኛ እንዳልሆኑ ገልጸው ለዚህ የሚቃረን ማስረጃ ወይም ተሞክሮ ያለው ሰው ካለ በግልጽ እንዲወጣና እንዲናገር ጠይቀዋል። ይህ ጉዳይ ከጀነራል ባጫ የግል ሕይወትና የወታደራዊ ታሪክ በላይ ወደ ሌላ አቅጣጫ የሚያመላክት ነው ብለውታል። እንደ እሳቸው ገለጻ በእሳቸው ላይ የሚቀርቡት አንዳንድ ትችቶች በግል ሰውነታቸው ላይ ብቻ ያነጣጠሩ አይደሉም፣ ከወጡበት የብሔር ማንነት ጋር የተያዙ ስልታዊ ስም ማጥፋት ናቸው በማለት አብራርተዋል። ይህም የሚያነሳው ትልቁ ጥያቄ በአንድ የህዝብ ሰው ላይ የሚቀርቡ ትችቶች የግል አፈጻጸምና የስራ ታሪክን መመርመር አለባቸው ወይስ ወደ ብሔር ማንነት መውረድ አለባቸው የሚሉ ነው ብለዋል። ጀነራል ባጫ በተለይም ስለ ምርኮኛነትና ስለ ዳንሰኛ ትርክት ሲናገሩ ክሱን የሚያረጋግጥ ማስረጃ ካለ በግልጽ እንዲቀርብ መጠየቃቸው ተሰምተዋል። በተለይም በማህበራዊ ሚዲያ ዘመን አንድ ትርክት ተደጋግሞ መነገሩ ብቻ እውነት እንደሆነ ማረጋገጫ ሊሆን አይችልም። ስለዚህ ታሪካዊ ወይም የግል ክስ ሲቀርብ ምንጩና ማስረጃው መመርመር ወሳኝ ነው ብለዋል። በቃለ ምልልሱ ውስጥ ጀነራል ባጫ የሰጡት መልእክት በአጭሩ የሚያሳየው በእሳቸው ላይ ለዓመታት ሲነገሩ የቆዩ አንዳንድ ትርክቶች በቂ ማስረጃ ሳይኖራቸው እንደተሰራጩ የሚያምኑ መሆናቸውን ነው። እነዚህ ትርክቶች በግላቸው ላይ ብቻ የተቃጣ ሳይሆን ከብሔር ማንነታቸው ጋር የተያዘ ጫና እንዳለባቸው ነው ያነሱት። በቀጣይ መረጃ እናት ፓርቲ በአሁኑ ወቅት እየተካሄደ ያለውን ሀገራዊ የምክክር ሂደት በተመለከተ ጥብቅ አቋሙን አንጸባርቋል። ፓርቲው ነሐሴ 6 ቀን 2018 በወጣው መግለጫ የምክክር መድረኩን ሀገርን በብሔራዊ መግባባት ከማጽናት ይልቅ የቡድን የበላይነትን ለማንበርና አዲስ የእርስ በርስ ጦርነት ለማስነሳት ታልሞ እየተሰራ መሆኑን ተናግረዋል። እናት ፓርቲ በመግለጫው እንዳብራራው ገና ከጀምሩ በኮሚሽነሮች አመራረት በአካታችነትና በወቅቱ በነበሩ ጦርነቶች ዙሪያ ስጋቱን ሲገልጽ ቢቆይም ሰሚ በማጣቱ ሀገሪቱ ወደ ምክክር እንድትገባ ተደርጓል። ፓርቲው ሂደቱን በውስጥ ሆኖ ለማረምና በሕግ ተጽዕኖ ለመፍጠር በማሰብ ተሳትፎ ሲያደርግ መቆየቱን ያስታውሰው መግለጫው፣ ይሁን እንጂ ከወረዳ ጀምሮ እስከ አገር አቀፍ ደረጃ ባለው የምክክር መድረክ አብላጫውን ቁጥር የያዙት የገዢው ፓርቲ አባላትና የስርዓቱ ደጋፊዎች መሆናቸውን ታዝቤያለሁ ብሏል። በተጨማሪም በሂደቱ ድምጾች እንዳይሰሙ መገደባቸው፣ የገለልተኛነትና የግልጽነት ማነስ፣ በጸጥታ አካላት ታጅቦ መወየት እንዲሁም የተሳትፎ አድማስን ለማጥበብ ከውስጥና ከውጭ የሚደረጉ ወከቦች የምክክሩን ፍትሐዊነትና ቅቡልነት ክፉኛ ጥያቄ ውስጥ እንደከተቱት ፓርቲው አስገንዝቧል። እንደ እናት ፓርቲ እምነት ሀገራዊ ምክክር የቀውስ ጊዜ መፍትሄ ማምጫ እንጂ የቅንጦት ሁነት አይደለም ብሏል። በአሁኑ ወቅት ቢያንስ በ3 ክልሎች ውስጥ ጦርነቶች እየተካሄዱ ባለበትና ዘርን መሰረት ያደረገ ፌዴራሊዝም ሀገሪቱን አደጋ ላይ በጣለበት ሁኔታ ምክክሩ እነዚህን የህልውና አደጋዎች ለማስቆም አልሞከረም። ይህ ከዚህ ይልቅ ችግሩን ስር በማድበስበስ ፖለቲካዊ ቁማሮች ላይ ማተኮሩን ፓርቲው ተችቷል። አብነትም የሀገሪቱን መሪ ከጠቅላይ ሚኒስቴር ወደ ፕሬዝደንትነት የመቀየር ጉዳይ፣ አዲስ አበባን ለአንድ ቡድን አሳልፎ ለመስጠት የሚደረግ ወከባ፣ የድሬዳዋ ዕጣ ፈንታና የዘመን አቆጣጠርን የመሳሰሉ ርዕሰ ጉዳዮች ሀገሪቱን ወቅታዊ ቀውስ የማይፈቱና አዲስ የጸብ ግንባር የሚከፍቱ መሆናቸውን በመግለጫቸው ተብራርቷል። እናት ፓርቲ እነዚህን መሰረታዊ ሂደቶች ካልተስተካከሉ በስተቀር ከዚህ በመለስ ባሉ አጀንዳዎች ዙሪያ በሚደረጉ ስምምነቶች ላይ ፊርማውን
እንደማያኖር አሳውቋል። ገዢው ፓርቲ በሀገራዊ ምክክሩ ስም ሀገርን አስይዞ ከሚሰራ የፖለቲካ ቁማር እንዲታቀብ ያሳስበው ፓርቲው ተመካካሪዎችም ለጊዜያዊ የፖለቲካ ጥቅም ሽፋን ከመሆን ተቆጥበው ለሀገርና ለሕዝብ መቆምን በድፍረት እንዲያሳዩ ጠይቋል። በመጨረሻ መላ የኢትዮጵያ ሕዝብ ይህ ሀገራዊ ምክክር የጥቂት አካላት ፍላጎት ማስፈጸሚያና ለአዲስ ቁርሾ መነሻ እንዳይሆን ሂደቱን በንቃትና በትኩረት እንዲከታተለው እናት ፓርቲ ጥሪውን አስተላልፏል። በመጨረሻም በ1990ዎቹ መጨረሻ የተማሪዎችን ተቃውሞ ተከትሎ እንደተቋቋመ የሚነገርለት ህወሓት የአገሪቱን መንበረ መንግስት ከደርግ ለመረከብ ያልፈነቀለው ድንጋይ የለም፣ ያልቆፈረው ጉድጓድ የለም፣ ያልተወዳጀው ታጣቂ የለም ነበረ ህገወጡ የህወሓት ቡድን። በወቅቱ የስልጣን በትሩ ለመጨበት ከሀገር ውስጥ እስከ ውጭ ሀገራት ታጣቂዎች ጋር ድረስም ሰርቷል። ከሱዳን መንግስት ድጋፍ በማግኘት የሻዕቢያ ታጣቂዎች ጋር ወታደራዊ ጥምረት በመፍጠር በሀገር ውስጥ ደግሞ የደርግ ስርዓትን ይቃወሙ ከነበሩ የኦነግ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የኢትዮጵያ ዲሞክራሲያዊ ኃይሎች ጥምረት እናም ከሌሎች ፓርቲዎች ጋርም ለውጊያ ተቧድኗል። በወቅቱ ያገኘው ድጋፍ የስልጣን ዙፋኑን እንዲቆጣጠር ያገዘው የዛሬው ህገ ወጡ የህወሓት ቡድን ስልጣኑ ከተቆጣጠረ በኋላ ግን አብረው የታገሉ ፓርቲዎችን በአሰቃቂ ግፍ ከጎኑ ማራቁን የታሪክ ማህደሩ ሲገለጥ ያሳያል። ማራቅ ብቻ ሳይሆን ከሻዕቢያ ታጣቂዎች ጋርም ጦርነትን በመግጠም ኤርትራ እንድትገነጠል ኢትዮጵያ የባህር በር እንድታጣ የኤርትራ ህዝብ በጨቋኝ ስርዓት እንዲመራ አብረው የታገሉ የሀገር ውስጥ ፓርቲዎችና ታጣቂዎች ደግሞ እንዲፈርሱ ማድረጉ ይታወሳል። የሀገሪቱን ዙፋን ያለ ከልካይና ብቸኝነት ተቆጣጥሮ ቆይቷል። አብሮ የመዋጋት እንጂ አብሮ የመስራት ፍላጎት የሌለው ይህ ቡድን ኋላ ቀር የትግል ስልቱን አልረሳም። እናም ዛሬም ከሀገር ውስጥና ከውጭ የኢትዮጵያ ጠላቶች ጋር ጥምረት ፈጥሮ ዳግም ሀገሩን ለማድማት እየሰራ ይገኛል። ጠቅላይ ሚኒስትር አብይ አህመድ በተለያየ ጊዜ ከሚዲያ ጋር ባደረጉት ቆይታም ከእኔ በላይ ተዋጊ የለም፣ ከኔ ውጭ ሀገር ማስተዳደር የሚችል የለም፣ ብቻዬን ሁሉን ማድረግ እችላለሁ የሚለው ህገ ወጡ የህወሓት ቡድን እያነሰ እየተዳከመ በመሄዱ ከውስጥ ታጣቂዎችና ከውጭ ኃይሎች ጋር እየሰራ ነው ማለታቸው ይታወሳል። የመንግስት ጠንካራ ኃይል መቋቋም እንደማይችል በማመኑ ከታጣቂዎች ጋር ጥምረት ፈጥሯል ሲሉ ተደምጧል። ህገ ወጡ ቡድን ባረጃ አስተሳሰብ የታሰረ ድርጅት መሆኑን ገልጸዋል። አዲስ ነገር ለመስማትም ዝግጁ ያልሆነ ቡድን ለህዝብ ጥሩ ነገር ሊሰራ አይችልም ብለዋል። ዓለም አቀፉም ዓለም ባለፉት 30 ዓመታት በቴክኖሎጂ በመራቀቅ በፈጠራና በአስተሳሰብ ብትቀየርም ህገወጡ ቡድን ከ50 ዓመት በፊት በነበረ ሀሳብ ላይ ተሸንክፎ የቆየና አሁንም ያለ አዲስ እሳቤ ይዞ ለመቅረብ ተነሳሽነት የሌለው መሆኑን ተናግረዋል። የለውጥ ፍላጎት ጊዜው የሚፈልገው ማህበራዊ ንቃት መሆኑን ገልጸው የግጭትን አዙሪትነት ለመስበር እንደ ትውልድ ይበቃል ብለን ልንሰራ ይገባል ነው ያሉት። ውጊያን በማቆምና ውይይትን በማስቀደም ችግርን መፍታት እንደሚገባ አሳስበዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።